ምን ይጠይቃት መሰለሽ? እኔና አንቺ ከሞትም በኋላ ምድር ላይ ያለን የፍቅር ህይወት ይቀጥል አይቀጥል ይበላት። ምን ይመስልሻል መልሱ? በምድር ላይ ያለን የፍቅር ግንኙነት ይቀጥል አይቀጥል በሰማይ ቤት ነው። የፍቅር ህይወት በምድር የነበረው ህይወታችን በሰማይ ቤት ይቀጥል ወይስ አይቀጥል ብሎ ቢጠይቃት የሷ አይቀጥል ነው ወይስ ይቀጥል ነው ጥያቄ መልሱ? ይቀጥል ነው እንጂ እኮ ይሄ ምን ነው ታዲያ ሲሰኝነት እኔ ያስቀኛል። የልጆች አባት የሆነውን ሰው በምድር ላይ በሰማይ ቤትም አብሮ ቢሆን ችግር አለው እንዴ? አንቺ እዚህ በምድር ላይ ያለሽ ከሱ ጋር ይሄ ሐላል በሆነ መንገድ ስልሽ ፈጣሪ በሚወደው መልከስከስ ምናምን አይደለም። ፈጣሪ በሚወደው ሴክስም ሊሆን ይችላል። ደስ ያለሽን ነገር እዚህ የምታደርጊው ነገር ከሱ ጋር የምትደሰችበት አብራችሁ የምትደሰቱበት ነገር ይህ ህይወት ቢቀጥል ምኑ ላይ ነው ናውሩ አባሽ አይደል? የሚገርምኝ ማለት እና እስልምና ሃይማኖት የሚኖረውን ህይወት የምትኖሪውን ህይወት ቀጥታ በቃ ስነ ስርዓት አስይዞ ነው ያመጣልሽ። ከዛ ደግሞ የህፃናት ጋብቻም አለ ደግሞ ይባላል በእስልምና እሱኛው ማለት ነው። እና ምን መሰለሽ ክርስቲያኖችን ሂጂና ጠይቂያቸው ሴት ልጅ በስንት አመቷ ታግባ ቢያቸው አያውቁትም። በ18 ይላል 18 ያሏቸው ይሄ ዓለማዊ ህግ ነው። ኢቭን በአሁኑ ሰዓት ሴት ልጅ ማግባት ያለባት እድሜዋ ሲደርስ ለ18 ነው እኮ። ግን 18 አመት እኔ በአሁኑ ሰዓት ሴት ልጅ በ18 አመቷ ራሱ ታግባ ብዬ አልመክርም። ምክንያቱም ትበስላለች ብዬ አላምንም እዚህ ዘመን ላይ ማለት ነው በሻለደ። ስለዚህ እስልምና ሃይማኖት ሴት ልጅ የምታገባበትን እርከን ሲናገር እድሜ አይደለም ያስቀመጠው ከደረሰች አበሻ መድረስ ማለት ምንድነው? ሜንታሊ ፊዚካሊ እና ሴክሹዋሊ በቃ ሬዲ ትሁን። ለእነዚህ ሶስት ነገሮች ሬዲ ከሆነ ሴት ልጅ ማግባት ትችላለች ብሎ እስልምና ስታንዳርድ አስቀመጠ። ገባሽ አይደለ? ከሴት ሴት ደግሞ ለዚህ ነገር ለመብቃት ሁሉም ሴቶች ይለያያሉ፣ ስታንዳርድ የለውም። ገባሽ አይደለ? ሴት ልጅ የምትደርስበት ከሴት ሴት ይለያያል። ምክንያቱም ሴት ልጅ እንደ አካባቢዋ እንደ አስተዳደጓ ምን ያሁን አንዳንድ ሴት አሉ በ12 ዓመታቸው የሚያስደነግጥ እድገት ያላቸው ትልቅ የሆኑ ምናምን ገባሽ አይደለ? ግን አሁን እዚህ ዘመን ላይ ስትመጪ ግን አብዛኛው ሴቶች ሜንታሊ ማቹርድ አይሆኑም፣ ቶሎ ህፃን ነገር ናቸው። ገባሽ አይደል ያልኩሽ ነገር። ከዛ ወደ ገጠር ስትሄጂ ደግሞ ቶሎ የሚበስሉ ምናምን ነገር አለ። እስልምናውን ይህንን ነው ክሊር ያደረገው። ገባሽ አይደል? ሴት ልጅ ስትደርስ በቃ ለዚህ ነገር ስትደርስ ታገባ አለ። አሁን አንድ የሚያስቅ ነገር ልንገርሽ። ሚኒመም ሴት ልጅ የወር አበባው በስንት ዓመቷ ታያለች? ሚኒመም ያው እንደንትኑ እንደ ሰው ይለያያል። ያው ምቾት ይባላል አንዳንዱ ደግሞ በእድሜ የሚባለው እኔ 8 ዓመት አውቃለሁ። 8 ዓመት አውቃለሁ። አሁን ስሚ እቺ ልጅ ወይ 10 ዓመት እንበለው እሺ። በ10 ዓመት እቺ ልጅ የወር አበባ ስታይ የፈጠራት ጌታ አንቺ መውለድ ትችያለሽ ማህፀንሽ በቃ ይሄው ምንድን ማለት መሰለሽማ ፔሪድ አየሽ ማለት እኮ ይሄ ጽንስ ያልያዘው እንቁላሉ ኤክስፓየርድ አድርጎ ወጣ ማለት እኮ። ሰዎች ልጅ አሁን በዚህ እድሜሽ መውለዳችም ካልሻት ምንድን ነው ከፈጣሪ ጋር እየተቃረንሽ ያለሽ። በቃ መውለድ ትችላለች ብሎ ፈጣሪ ይሄን ነገር እንድታይ ያደረጋት እኮ። ካደረጋት በኋላ ምንድን ነው አትወልጅም የሚባለው? ግን እስልምና ግን ሲጨምር ምን አለ መሰለሽማ እነዚህ 3 መስፈርቶችን አስቀመጠ። ገባሽ ያልኩሽ ነገር። እነዚህ መስፈርቶች ካሟላ ሴት ልጅ ታግባ አለ በቃ። ክርስትና ላይ ግን ስቴጂ መጽሐፍ ቅዱሳዊ ክሊር ሴት ልጅ በዚህ እድሜዋ ታግባ የሚል ምንም አይነት ክሊር የሆነ ማስረጃ የለም። እስልምና ይሄንን ያጠራው። ሌላው ደግሞ እስልምና ላይ የሚነሳው ነገር ሽብርተኝነት ነው። እኔ ያው ምን ይመስለኝ ነበረ አንድ ሰው ቦምብ ይዞ የሆነ ትሬን ስቴሽን ሄዶ አላሁ አክበር ብሎ ቦምብ ጥሎ ከመጣ በቃ በጀነት ጸዴ ቦታ ይያዘለታል፣ ጸዴ ቺኮች ይሰጡታል ብዬ ነው ማምነው የነበረው ማለት ነው። ይህ ሁላችን ጭንቅላት ውስጥ ያለ አስተሳሰብ ነው። አንድ ክርስቲያንን ደግሞ አፍኖ ይዞ በገጀራ ጭንቅላቱን አላሁ አክበር ብሎ ከቆረጠው በቃ ጸዴ ቦታ ለዚህም ይያዘለታል። በቃ ፍልስስ ይሄ እንደነ 50 ሴንት ምናምን ክሊፕ ላይ የተሻለ አይደል? ብዙ ሴቶች አቅፈው ምናምን እንደሱ አይነት ህይወት የሚኖራቸው ይመስለኝ ነበር። ዳስ በቃ ይሄ ነበር አስተሳሰቢ።
አንድ ሰው አላህ አክበር ብሎ እሳት ውስጥ ዘሎ ከገባ በቃ በጀነት በቃ ትልቅ ቦታ የሚያዘለት ምናምን ይመስለኝ። ግን እስልምና ያ አይደለም። እስልምና ሃይማኖት አንድ ንጹህ የሆነ ነፍስ ያጠፋ አንድ ሰው ልክ ሲያጠፋ ምን እንደሚቆጠርበት ታውቂያለሽ? የዓለምን ህዝብ ሁሉ እንዳጠፋ ተደርጎ ነው የሚቆጠርበት። አንድ ልትሞት ያለን ነፍስ ያዳነ ደግሞ አንድ ሙስሊም የዓለምን ህዝብ ሁሉ እንዳዳነ ይቆጠርለታል። ያለ ምክንያት ግድያ አይቻልም በእስልምና ፈጽሞ በፍጹም አይቻልም። በፍጹም ጃቢር ወይሁ ጃቢር እንትን እስኪ ዝም ብለህ ማለት ነው ፎሎ መልስልኝና እኔ አሁን ለምን እንደሆነ ታውቃለህ? እዚያውን ሚዲያ ዝም ብሎ ሚዲያ የሚያወራውን ንግግሮች ልቀበል አልቻልኩም። ታውቃለህ? በውስጥ እኔና አንተ ከቻለን ሳሲኖ እኔ ማታ ነው ሬዲዮኝ ማታ ሙሉ ነው በቃ አንተ ማለት ነው የምችለው ማለት ነው። ሌሊት ከ5 ሰዓት ጀምሮ እስከ ጠዋቱ 11 ሰዓት በቃ አለው እና በውስጥ ላውራክ በቃ አላ ለመሰለ የሆነ ነገር ብልክ እንዲህ ነው ብለህ ትመልሰኛለህ። ግን እዚህ ጋር እኔ የምናገረው ነገር ለኦዲየንሱ ኦዲየንሱ የሚረዳው አንተ ግን መክረ የምትመልሰኝና የምትነግረኝ ነገር እኔ የምረዳበትና ይሄ 5000 6000 ሰው ቁጭ ብሎ የሚረዳበት አስተሳሰብ አንድ አይደለም። የ5000 በጣም 4-5 ቦታ ተከፋፍሎ ሀሳቡ እንትን ሊለያይ ስለሚችል ነው። ፎሎ አድርገኝና በውስጥ አወራለሁ። የሚነሱትን ሌላ ቦታ የሚነሱትን አልጠይቅም። እዚህ ጋር ግን ውስጥ ላይ እስኪ ጃቢርን ምን ልጠይቅ እያልኩኝ ከሌላ ቦታ ጥያቄ እያመጣሁኝ አንተን ጠይቃለሁ። አንተ ደግሞ ትመልስልኛለህ። አመሰግናለሁ። ካወዲ አልገባባችሁም። እሺ ስራ እየሰራሁ ስለሆነ ስልኬን ጨርሶ ቻርጅ አድርጌ እንትን እያልኩ ስለሆነ ችግር የለውም። ይሄ ከስር ያለውን ስሜ ፌስቡክ ላይ ሄደ ሰርች አድርገውና ቴክስት ላክልኝ። እዛ ላይ ተደዋውለን ማውራት እንችላለን። እሺ እኔ ስልክ ምናምን ስለማለት ስም ጃቢር የሚለውን እሱም ፌስቡክ ላይ ሄደ ሰርች አድርግልኝ፣ ቴክስት ተወልኝ አየዋለሁ። እዛ ላይ እንደፈለግን እናወራለን። በዚሁ ጽሁፍ ነው አይደለም? አይ ጃቢር ብለህ ጻፍና በቃ ላክልኝ። ስለ አንዳንድ ጊዜ ብዙ እንትን ስለሚመጣልኝ ስሞች እንትን ላይ ይችላል። ችግር ሞክርና ንገረኝ። ካልሆነ ችግር የለውም እንትን እልሃለሁ። ቀላል እሺ። እና አይጤ እነዚህ ነገሮች በአለትነት መልክ ልቤ ላይ ተቀርጸው ነበር፣ ቁጭ ብሎ ነበር የነበሩትና እነዚህ ነገሮች ጠቅላላው ውሸት ናቸው። ውሸት እስልምና ሃይማኖት እንደውም ዛሬ የለቀቁት ነገር ነው። እንኳን ሰው ግዳይ አይደለም በግ ስታርጂ ቢላ ፊት ለፊት በጓ ፊት ለፊት መሳል አይፈቀድም በእስልምና በፍጹም መሳል አይደለም። በግን ራሱ ስታርጂ በቃ ያቺ እንስሳ መንገላታት የለባትም። ስቃይ በሚሆን መንገድ አይደለም እንድታርጂ የተፈቀደው። አሁን ይሄንን ደረዶም ቢላ እንኳን አትረዱ ይላሉና በፍጹም እንግዲህ እስልምና ለእንስሳ እንዲህ ክብር ከሰጠ ለሰውስ ገባሽ አይደለ? እና ይሄን ነገር ስትሄይ እስልምና ሃይማኖት ያለፈውን ነገር አስጠብቆ አዘሴም ታይም ላይ ዘመናዊ የሆነ አካሄድ ይዞ በብቸኝነት ዓለም ላይ ሰይጣንን እየተጻረረ ያለ ሃይማኖት ነው እስልምና ሃይማኖት። እኛ አዚስ ታይም ላይ ፍትህ አጣንባቸው ላልናቸው ነገሮች እስልምና መፍትሄ አለው። ለምሳሌ የሴት ልጅ መደፈር አሁን ብርቅ ነው እንዴ? አይደለም። የህፃናት መደፈር ብርቅ ነው እንዴ? አይደለም በፍጹም። ገባሽ አይደለ? ደፋሪውን ብርቁ አይደለም፣ ብርቁ የሚደፈሩ ሰዎች ናቸው። ምክንያቱም ብርቅ የሚሆንባቸው ከተደፈሩ በኋላ ይሞታሉ፣ ይታመማሉ። ገባሽ አይደለ? በህይወታቸው ሙሉ አብሯቸው ለሚከተላቸው ደዌ ይጋለጣሉ። እኔ አሁን አንድ ማውቃት ሴት አለች። ገባሽ አይደለ? ተደፍራ ፊስቱላ ታመመች። ፊስቱላ ማለት ሽንቷን መቆጣጠር አትችልም። በግልጽ ነው የምነግርሽ፣ ይወቁትሽ። እዚህ ጠቀ ፊስቱላ ማለት እቺ ሴት ልጅ በዘመኑ ሁሉ እየሸተተች ነው የምትኖረው። መንጻት አይችልም። በቃ ሁሌ ትሸታለች። ሁሌ ነው የምትሸተው ማለት ነው።
ሰው አጠገቡ አይቀመጥም። ምን ተደርጋ አንድ ጋጠ ወጥ ስሜቱን መቆጣጠር ያቃተው ወንድ ደፍሯት ማለት ነው። ዘመኗ ሁላ ነው የሚበላሸው ህይወቷ። ሴት ልጅ እንዴት ነው? ሴት ልጅ አይደለም እንዴ እናንተ በብታችሁ እንኳን ትንሽ ብሸት ከቤት መውጣት ደስ ይላችኋል እንዴ? ትጨንቃል እኮ። ግን እቺ ሴት ልጅ ፊስቱላ በመያዟ በሆነ ጋጠ ወጥ በመደፈሯ ምክንያት ፊስቱላ ይዟት እየሸተተች ትኖራለች። ሰው አይጠጋትም፣ መንጻት አትችልም። ከዛ ይሄንን አድርጓት እንደ ልብ ይኖራሉ። እንዴት ሃው እንዴት ሄቨንን ያትደፈራትና በቃ ይሄው እንደ ልቡ እየኖረ ነው። ገባሽ አይደለ? እስልምና ሃይማኖት ያስወገደው ምን መሰለሽ? ፍትህ ለሄቨን ተብሎ ትሬንድ ተደርጎ የሚቆመውን ነገር ነው የተቃወመው። ኑ አይተሽኩና ፍርድ ማግኘት አለበት ነው ማግኘት አለበት። አዎ ማግኘት አለበት። እና ፍርድ ማግኘት አለበት ብቻ ሳይሆን ምን መሰለሽማ የሄቨንን ደፋሪ አይቶ ሰዎች እንደገና እንዳይደፍሩ ማስጠንቀቂያ ነው። እንግዲህ በቃ አደባባይ ወጥተሽ ለመድፈር እያሰቡ ያሉ ሰዎች፣ የመድፈር ሜንታሊቲ ያላቸው ሰዎች ገባሽ? እየደፈሩም ያሉ ያልተያዙ ካሉ ቆም ብለው እንዳያስቡበት እድል ይሰጣቸዋል። በተረፈ ግን ከእስልምና ሃይማኖት ውጪ ያሉት ሃይማኖቶች ነገ በእኔ የሚባል ነገር የለም። ገባሽ አይደለም? በቃ ደፈራታ፣ በቃ ከእግዚአብሔር ያገኘዋል እኮ። የአንተ እህት ብትደፈር ከእግዚአብሔር ያገኘዋል ብለህ ተሸኘዋል? አይሸኘው፣ አንገቱን ነው የሚለው። ስለዚህ የሆኑ ነገሮች አሁን ይሄንን ስትል እስልምና እኮ ገዳይ ነው ምናምን ተብሎ ይወራልና ያው በልጅነትም በምንም የሚሰጥህ አለ እና አንድ ሰው እንዲያለኝና እስልምና ገዳይ ነው ምናምን ይባላልና መግደል የሚለው ነገር ከበፊት ጀምሮ እንዲመጣ አድርገውታል። ምክንያቱም እንትኑ ላይ ይሄ ቁርአኑ ላይም ሆነ ሐዲሱ ላይ ያለውን ነገር ሳታነበው ያንተ ተቃራኒ የሆነ እምነት ያንተን ለማጉደል ሲፈልግ ያወራል አይደል? አሁን ንጽጽር ላይ እንደሚሰራው ማለት ነው። ልክ አይደለም ብለህ ክርስትናን ትወነጅላለህ፣ ልክ አይደለም ብሎ እስልምናን ይወነጅላልና ያቺን አውዷ ሙሉን ሳታነበው ወይን ያቺን ነገር ይይዝና ያወራል። እኔ እህቴ ተደፍራ ያ ሰው በነፃነት እንዲወጣ እንዴት ልፈቅድለት እችላለሁ? ካገኘሁት እኮ ልገለው ነው የምችለው። ሊያም እምነት የሚባለው ነገር ምናምን ጭራሽ አይመጣልኝም ነው የምልህ። ይሄ ሃይማኖት አይፈቅድም ብዬ ልል አልችልም። ማንም ሰው አባት የሆነ ልጁ ተደፍራበት ልጁ የሆነ ነገር ሆናበት አይ ለህግ ሰጥቻለሁ ለእግዚአብሔር ሰጥቻለሁ ብለህ ልትቀመጥ አትችልም። ታደርገዋለህ። ምክንያቱም ምድር ላይ የሆነው ምንድነው? በፍርድ ቤት እንኳን ብትሄድ የገንዘብ ኃይል ካለ ሊወጣ ይችላል፣ የስልጣን ኃይል ካለ እንደዛው ገባ። ግን አባት የሆነ ሰው ሊሰማው ይገባል ነው ማለት እና ያ ነገር አለ ልፈልግ ነው። አዎ አይጤ አሁን አንጂ አያድርግብሽና እህትሽ ብትደፈር በአሰቃቂ ሁኔታ ተደፍራ አንቺ ደፋሪውን አግኝተሽ ብትገዩ ማህበረሰቡ ገዳይ ነው የሚልሽ ወይስ ደግ አደረገች ነው የሚልሽ? ደግ አደረግሽ ይለኛል። ገዳይ እኔማ ትገላቸው እኮ ታዲያ ያሁን የእህትሽን በቀል ተወጣሽ ይለኛል። አዎ አሁን ለምሳሌ ልንገርሽ፣ በእስልምና ሃይማኖት የደፈረ ይገደል ሲባል ስለደፈረ ብቻ ይገደላል ማለት አይደለም። የሚታዩ ነገሮች አሉ። ዝም ብለሽ ወስደሽ ግደዩ አይደለም፣ ፍርድ ቤት ይቆማል። ገባሽ አይደለም? ከዛ በቃ የሚታዩ ነገሮች አሉ። ሰው የገደለ ሰው እንኳን ማለት ነው ለምንድን ነው የገደለው? እንዴት ነው የገደለው? ጠቅላላ እነዚህ ነገሮች ይታያሉ። ስለዚህ ምንድነው ይሄ አሁን እስልምና ምንድነው ያለው? በቃ የደፈረን ሁሉ ባገኘውበት ዝም ብለው ሰዎች እንዳይገሉ። ይሄ እርስ በርስ አሁን መመሰልሽ አንዳንድ ጊዜ ፍትህ ከምን አንጻር ይጎላል መሰለሽ? ከልህ አንጻር ሲሆን ከስሜት ነው መውጣት አለ። ልክ ፍርድ ማለት ከስሜት አንድ ዳኛውን አይተሽ ከሆነ ከስሜት ወጥቶ ነው እንትን የሚለው የሚፈርደው ከስሜት እንዲወጣ እስልምና ይሄን ነገር ቦታ ሲያዘው በቃ ገባሽ አይደል ያልኩሽ ነገር እና እኔ ያስቀኛል በጣም እና እያንዳንዱ እስልምና ሃይማኖት ላይ ያሉ ህጎች የሚኖሩ ህጎች ናቸው ያልኩሽ ከምን አንጻር መሰለሽማ
ወደ ፐርሰናል ህይወትሽ ስታመጪ ይመችሻል። ገባሽ? አሁን አንዳንድ አይተሽ እንደዚህ ለዚህ ሸሪያ ነበረ መድኃኒቱ ይልሻል። ገባሽ አይደለ? ለዚህ ሸሪያ ነበረ መድኃኒቱ ጥሩ ይሉሻል፣ ሲደርስባቸው በራሳቸው ማለት ነው። በሌላ ሰው ሲደርስ ግን ታልፈዋለች እንትን ምናምን እሱ አያስኬድም። ገባሽ አይደለ? እና እኔ ህንድ ሀገር አንድ ህፃን ልጅ አውቃለሁ፣ የ8 ዓመት ህፃን ልጅ። ህንድ ሀገር ደግሞ አክራሪዎች ናቸው። ገባሽ አይደለ? እና ደፈራት። HIV ታማሚ ሆነች፣ ያልተፈለገ እርግዝና ውስጥ ሆነች። ከነ ልጇን የገደሏት ሳትወልድ ማለት ነው። አስቢ ማለት ጠልተዋት። እሷ ምን አደረገች እኮ? እሱን እኮ ነው የምልሽ። እንደዚህ አይነትም እንትን አለ። ገባሽ አይደለ? አሁን ህንድ ሀገር በየ4 ደቂቃው አንድ ሴት ልጅ ትደፈራለች። እሺ እዛ ሸሪያ ቢገባ መደፈር ይበዛል ወይስ ይቀንሳል? ይቀንሳል፣ ቅጣቱ ስለሚበዛበት። እሱን ነው የምልሽ። ገባሽ አይደለ? እኔ አሁን አንድ ነገር ልንገርሽ፣ አዲስ አበባ ትዝ ይለኛል ወደ ማታ 3 ሰዓት አካባቢ ወደ ሳር ቤት ምናምን ስንሄድ ሴተኛ ዳሪዎች አሉ። ስታያቸው ቆንጆ ናቸው፣ ደስ ይልሽ። በቃ የአይን ሻወር ምናምን ወስደሽ ታርፊ ትችላለሽ። ገባሻ? ከነዛ መሀል ግን እህቴን ባያትስ ደስ ይላል፣ ያዝናናል። ገባሽ አይደለ? ስለዚህ እስልምና ሃይማኖት እያልሽ ያለው ሁሉም ያንተ እህት ናቸው። ለአንተ እህት በምትቆረቆርላት ያክል ተቆርቆርላት። ይሄ ነው ፖይንቱ። አሁን ባለፈው ላይ ስታወራ እየሰማችሁ ነበርና ማናት በረ በእናትህ ሐዊናት የሆነች ልጅ እያወራቻት አንድ እሺ ልጅሽ ብትደፈር ምን ታደርጊያለሽ ብላ ጠየቃትና አይ እኔ ለእግዚአብሔር ነው የምሰጠው አለች። ልጄ እኮ ናት ጃዊር ልጄ እኮ እዚህ ሚዲያ ላይ እኮ ቅርጽ መስራት አለብሽ። አይዲ ምን ሆነሽ? እሱማ ቅርጽ ስራለ ግን ማለት እንዴት ተውጦላትስ ወይን አልወለደችም ሊሆን ይችላል። ግን ልጅ ናት። እኔ አይገርምህም? ልክ እኔ እንትኑንም ምንንም አልከተለው ያን ሰው ባገኘው ለመግደል አይደለም መሞክረው ምድር ላይ የኖረ እንዲሰቃይ አድርጌ ነው ልቀጣው የምችለው እኔ። ገብቶሃል አይደለ? የልጅን ስቃይ አስባት። ፌቨን ማለት በጣም ሕፃን ልጅ ናት። ገባ? ምንም የማታውቅ ናት። እንኳን ለትንሽ ለትልቅ የሚከብድ ነገር እኮ ነው ይሄ። ገባ? አስበው ይሄ ነገር ሆኖባት እኔ እናቷ ቁጭ ብዬ ኖ አልገለውም። እኔ ለምነግርህ ደግሞ በቁም እንዲሰቃይ አድርጌ ነው እንዲሞት የማደርገው። እኔ ልጠይቅበት ነው የምልህ ደግሞ ይሄንን እኮ እሱን ነው የምልሽ። ግን እኔ አንድ ነገር ደግሞ ልንገርሽ። አንቺ ስለመደፈር ነው ያልሽው። እሺ ያጀማው 2200 ሰዎች አላችሁ። እሺ ሶፊ ሚዛርኪ እሺ 2200 ሰዎች ሁላችሁም አንደኛ ዓለምን ፎሎ አድርጓት። እሺ ንጽጽር ሪከርድ እያደረገች የምትለቅ እህታችን ናት። ሁላችሁም ፎሎ አድርጓት እስቲ ዓለምን በትልቁ ላድርግላችሁ። እሺ ሁላችሁም ፎሎ አድርጓት። በየተራ ፎሎ አደርግላችኋለሁ። ሁሉንም ፎሎ አድርጓችሁ እኛ እያወራን በትልቁ አደርግላችሁ። ከዛ ፎዚታ ደግሞ አሪፍ ንጽጽር የምትሰራ ቅመም እህታችን ናት። እሷንም ፎሎ ታደርጓታላችሁ። ከዛ ሶፊም ደግሞ እሷም ሪከርድ የምታደርግ እህታችን ናት። ሁላችሁም ፎሎ አድርጓችሁ። ሁላችሁም 2200 ሰዎች ያላችሁ ሁላችሁም ዓለምን ቢያንስ ፎሎ ቁጥሩ 1500 መግባት አለበት። ሁላችሁም ፎሎ አድርጓት። እሷ 1500 ስገባ ፎዚታን አድርግላችኋለሁ። ከፎዚታ ቀጥሎ ሶፊን እሺ ፎሎ እናደርጋቸዋለን። ሁላችንም አበረታቷቸው እና እየሰማችሁ ፎሎ አድርጓችሁ። ሁሉንም ስለሚጠቅሟችሁ ነው አንደኛ፣ ሁለተኛ እነሱንም ማበረታታት ነው። ስለዚህ ዓለምን 1500 መግባት አለበት ቁጥሩ በፎሎ ማለት ነው። ሁላችሁም 2200 ሰዎች ሁላችሁም ፎሎ አድርጓቸው። እሺ አይጤ ቀጥ ይቅርታ። በነገራችን ላይ የፍሪ ስለሆነ ነው እያወራን ያለ ነው ማለት ማያየት የሚፈልግ ሰው ካለ አስገባ። እኔ አይደለ አሪፍ ነው። እኔ እኮ አልኩሽ መሰለሽ እኔ አንድ እህቴን ባበስል ይሻለኛል ዝም ብዬ ከምጨቃጨቅ። አንቺ እንደዛ ነው የምልህ። አንተም አይደለም ሁሉም ሰው ሊያደርግ የሚችለው ነው። እውነታው ይሄ ነው። እውነታውን መጋፈጥ ስለማንፈልግ ነው። የኔ እህት የኔ ልጅ ብትሆንስ ብሎ ማሰብ ነው። አዎ ልክ ነሽ። እና እኔ አሁን አንድ ፖይንት ልንገርሽ። አላህ ሁላችንንም ከዝሙት ይጠብቀን። እሺ ከዝሙት ሁላችንንም ይጠብቀን። እንደ ዝሙት መጸየፈው ነገር የለም።
የመጨረሻ ለከስከሰነት ወንድምም ሆነ ሴትም እኔ ሲልከሰከሱ በጣም ነው መጣለው። የመደፋፈሩ ሩቅ ነው መደፋፈሩ ማለት ነው። ይሄ መድፈር ምናምን እኔ እንጃ ሩቅ ነው በጣም ገባሽ አይደለ? እንዴት አንድ ሴት ልጅን አስገድዶ እኔ አይገባኝም ይሄ ነገር። እሱ ሩቅ ነው። እኔ ዝሙት፣ ሰው ላይ መማገጥ፣ በቃ አንድ የምታፈቅር ሰው ካለ ከዛ ሰው ጋር ነው በቃ። ይህ መልከስከስ፣ በውስጥ ገብቶ ከሌላ ሰው ጋር ማውራት በጣም የምጸየፈው ነገር ነው። አላህ ሁላችንንም ከእንደዚህ ነገር ይጠብቀን። እንኳን እንዲህ መደፋፈር ላይ ቀርቶ ራሱ እንደዚህ ነገር ከባድ ነውና እስልምና የሚኖር ህይወት ነው ያልኩሽ ለዚህ ነው። የሚኖር ህይወት በቃ የሚኖር ህይወት እንትን ይላል ማለት ነው። ዓለምን ፎሎ አድርጓትና ልቀይርላችሁ አንዴ እሺ። ቢያንስ 1000 አስገቧት፣ ሁላችሁም ፎሎ አድርጓት። ከዛ እንትን እንላለን እና ሁላችንም የሰው ልጆች ደካሞች ነን። ገባችሁ አይደለ? በድክመት እንቀደማለን አንዳንዴ። እንደዚህ ነኝ ብላችሁ በማታስቡት ነገር ትወድቃላችሁ። ሌብነት እጠላለሁ ምናምን እያላችሁ ምናልባት በሌብነት ራሳችሁን ወድቃችሁ ልታገኙ ትችላላችሁ። እና አላህ ይጠብቀን ከእንደዚህ ነገርና አይጤ ከዚህ ነገር አንፃር እስልምና ሃይማኖት በጣም ደስ የሚል ሃይማኖት ነው። ወላሂ በጣም እኔ አልሐምዱሊላህ እኔ በእስልምና ሃይማኖት እኖራለሁ ብዬ ያሰብኩትን ህይወት የነበረኝን ህይወት አብዛኛውን ነገር አጥቻለሁ። ግን አልሐምዱሊላህ አላህ አለኝ፣ አላህን አግኝቻለሁና ወደፊት ደግሞ የተሻለ ነገር ይኖረኛል ኢንሻአላህ። ገባሽ አይደለ? እና እኔ እንድትሰልሚ ወደ እስልምና ጥሪ ያቀርብልሻለሁ። ስለሚ ቅርጽ አትስሪ፣ ይሄን ያለማቱ ጌታ ተገዥልኝ። እውነት የምር ብታይ 30 ሰግጂ ያለው ስሜት አብሶ የመጀመሪያ ቀን አረረረ ከባድ ነው። በቃ ማለት በህይወቴ አድርጌ ማላቁ ላይ አንድን አምላክ አስቤ እስቲ ላንተ ልስገድልህ ብዬ የሰገድኩለት ማለት ነው። በቃ እንዴት ደስ እንደሚል ማለት ነው ወላሂ። እና እንደማሰብ ታውቃለህ ጃይ የልጅም ተናግሬያለሁ ነው እኔ በጣም ብዙ ነገሮችን አድርጌ ማውቃለሁ ማድረግ ያለው ስህተቶችን ማለት እና እነዛ ስህተቶች የሰሯቸው ስህተቶች እኔ ላይ ናቸው። እኔ ነኝ የምቀጣቸው፣ እኔ ነኝ የምሆናቸው እና በነበረኝ ህይወቴ አውቀዋለሁ ምን እንደነበርኩኝ ምን ስሰራ እንደነበርኩ አውቀዋለሁና አንዳንዴ ወደ ፈጣሪ መቅረብ ይሄ መሰተር የሚባለው ነገር እፈልጋለሁ። ማንም ሰው የሚፈልገው ነው በነገራችን ላይ። ይሄ እንትን አይደለም፣ እስልምና ምናምን አይደለም። ማንም ሰው እምነቱ ላይ ተሰትሮ መኖር ይፈልጋል። ገባ? እኔ ታውቀዋለህ በጣም አንተ ማለት ያው አራዳ ላይ ይገባዋልና እኔም ጨምላቃ ነበርኩ አታስቢ። እኔም ባለጌ ሰው ነበርኩ፣ ይሄ ሰው ነበርኩ በጣም በቃ ማለት እኔ እንትን አለኝ ንቅሳት አለኝ ከሚገርምና ንቅሳቴ ምን እንደሆነ ታውቃለህ? መስቀል ነው ንቅሳቴ። በጣም በቃ ክርስትና ማለት ለኔ ኦርቶዶክስ ማለት ይሄ ሌላ ሃይማኖት እስከማይመስለኝ ድረስ ንቅሳት ተነቅሻለሁ። በጣም እንትን ሆኜ ነው የምልህ። ከዛም ይቆጭሻል አራታይ በኋላ ምናምን ሲሉኝ እንዴት ይቆጨኛል? እንዴት እንዲ የፈጣሪ ነገር አለ። ከተነቀስኩ በኋላ መጽሐፍ ቅዱስ ላይ ምናምን ያው ወጋሪም ተወጋሪም ፍርዱን ምናምን ብላ አሳዩኝ ማለት እኔ ስሚ አላህንም አመሰግነው በምድር ታውቂያለሽ። የመስቀል ንቅሳት ጀምሬውን ያቆምኩት ወላሂ ነው የምልሽ። ለዞም እጄ ላይ ጀምሬው ወይ ብዬ ተውኩት። እኔ ምን እንደሆንኩ እኔ ንቅሳት 3 ንቅሳት አለብኝ። 2 በጣም ትልልቅና አንድ ትንሽዬ ንቅሳት አለብኝ እኔ እጄ ላይ ማለት ነው። ግን አንዱ የእናቴ ስም ነው። እኔም የእናቴ ስም አለና አንዱ ደግሞ እኔ ከሃይ ስኩል ጀምሮ መፈላሰፋት ፍልስፍና አለችና የምትገርም ነገር ናት። አንድ ቀን እነግራችኋለሁ ስለሷ ፍልስፍና የተነቀስኩት። በተረፈ ደግሞ አንድ የሰው ስም ነው ግን አያስታውቅም። ቅድም እንትና ማናት ስሟ መቅዲ ትግባ ያልኩት አሳያት ነበረ። ቪዲዮ ከፍቼ ላሳያት ነበረና
እንድታይ ፈልጌ ነበረ ላሳያትና እኔ ለምን ዋሻለው? ለምን ያንተን ሃይማኖት ከፍ አድርጌ እኔን ሃይማኖት የነበርኩበትን ዝቅ አድርጌ ላወራበት የምችልበት እኮ ምክንያት ስላላመንክበት ነው አይደል ልታወራ የምትችለው። እና ይሄ ግልጽ ማውራት የሚባለው ነገር ማህበረሰባችን ውስጥ የለም። እኔ ነገርኩ እስልምና ሲባል እናቴ ቤት አላት የምታከራየው በአይምሮ ውስጥ የተቀመጠ ነገር ነው ማለት ስለ እስልምና እና ተከራዮች ይመጣሉ ሊከራዩ ማለት ነው። እውነቴን ነው የምልህ ገንዘባት ነገር ቤተሰቦች ስንት ናችሁ ምናምን ሃይማኖታችሁ ምንድነው? ሃይማኖታችሁ ምንድነው? ጴንጤ ነኝ ሙስሊም ነኝ ካሉ አይከራዩ። ከዛ እኔ ጠየኳት አንድ ጊዜ ጠይቄታለሁና ለምንድነው ስላት እኔ ከማመልከው ከኦርቶዶክስ ከእግዚአብሔር ከመቤቴ ማርያም ውጪ ሌላ ሃይማኖት እንዴት ግቢ ውስጥ ይገባል? አንተ ውጡ ራሱ ስትላቸው ውጡ የምትብልበትን ነገር አውቀዋለሁ እና ጭንቅላቴ አይ ይሄ ሃይማኖት በጣም በቃ ይሄ ከባድ ነው በቃ ሌላ ታሪክ ነው ምናምን ብዬ ነው የማስበው ነው ማለት እውቀቱ ስለሌለ ምናምን ልጅ ነኝ። ከዛ ደግሞ ጎረቤቶቻችን ሙስሊሞች አሉ። ድግስ ሲኖር ጠራቸውና ድግስ ያው ታውቀዋለህ ይሄ የሃይማኖቱ ላይ ስትሆን የማይደረጉ ነገሮች በእርግጥ አሉና ግን ድግስ ተጠራቸውና ምናምን ሙስሊሞቹ መተው ይበላሉ። እነሱ ሲነበረ ቀን አትሄድም አትበላም፣ በፍጹም አትበላም። ከዛ ሂጂና ደግሞ እንዳትበይ ሄደሽ አሁን የበላሁት ምናምን ብለሽ ነው ይባላል። ጥቂኝ ማለት እኔ ደግሞ ሁሉ ስላለብኝ ብልት ታረጋለሁ ነው ማለት ወይን ጀስት ታውቃለ እኔ አቤት መመጣው የምታውቀዋለሁ ልጅ ሆኜ ነው ማለት ጭንቅላቴ እናትሽ እየመከረችሽ እምቢ ብለሽ የሙስሊም ምግብ በልተሽ የእስልምና መንፈስ ተጸናወተሽ ቂጥቂጣቸው ስር የምትይጁ ለዛ ነው ትልሻለች። እነሱ የሚያመልኩት ሌላ እንጂ እዚህ ያም ነገርኩ እኔ እሑድ እቆርባለሁ የምሬ ነው ማለት ቆርቤ ምናምን ነው። ከዛ ለምንድን ነው የምታስቆርበኝ ምናምን ጥያቄ መጣ። ዝም ብለሽ አድርጊ እኔ ያደርገው የለ አብረን ቆርበን ወደ ቤት እንሄዳለን። ከዛ ብዙ ነገሮች አሉ ምናምን እሺ አሁን ቆርብ ያለው ለምንድን ነው እጄን ማለት ታጠበው ውሃ ማይነካኝ? ስጋና ደም በልተሻል አሁን ምንም ነገር አታረጊ እኮ ለምን ሚስጥር ነው አይነገርሽም ትባላል። ብዙ ነገር አለ ጃይ ታውቀዋለህ መቼም ነው። ኧረ ብዙ ነገር አለ እና እኔ በቃ ማለት ወደ ምንድነው ይሄ ወደ አቅል የተመለሽ አቅል ማለት ወደ ራስ የተመለሽ እኮ ሳስበው የዘጋኝ ነገር በክርስትና ሃይማኖት እኮ ውሃ አንድ ሙስሊም ሽንት ቤት ይዞ ሲሄድ እኮ እንዴት እንደሚጸየፉት እኔ በጣም በቃ እኛ እኮ ሙስሊሞች ቂጣቸውን ያጥባሉ ብለን እኮ ሙድ ይዘናል፣ ሰው አሸማቀናል፣ ሰው ሰድበናል። አው ይጣም የሆነች ማንቆርቆሪያ ነገር አለችና እኛ ደግሞ ሰፈራችን የነበሩት እንዲህ የቀበሌ ቤትና የግለሰብ ቤት ይባላል። ከዛ ደግሞ ለቀበሌ ቤቶች ይሄ የጋራ ሽንት ቤት አለ አይደል? አለና ውሃ ይዘው ይሄዳሉ ወንዶቹ ሴቶቹ ማለት ነው። ግን እኔ ያ ነገር ምንድነው በቃ መረመራለሁ የምሬን ነው ማለት ምንድነው ውሃ ይዘው የሚሄዱት ምናምን ልጅ ነን ምንድነው ብለህ ማተን አትልም። ከዛ ደግሞ እንትን ኒቃም ያረጉ ጥቁር ምናምን መስል ከማዘር ቀን እንዲልስ አይ እንደው እንዲለብሳ ጥቁር በጥቁር ሴጣኑና በስመ አብ ወወልድ ወመንፈስ ቅዱስ እንደው አይ እንደው ከዚህ ሃይማኖትስ ያውጣኝ ምናምን ትለኛለህ። የተቀረጸብኝ ነገር አለ ገባ እና ስለምን ብዙ የተጻፉ ይሄ ውስጥ የተጻፈው ነገር አለ ምናምን። አዎ እንትን ፎዚታን ፎሎ አርጓት ያጀማ ፎዚታንም አንዴ በነካጇች ሁላችሁም ፎሎ አርጓት። ከስሟ አጠገብ ፕላስ ምልክት አለች እሷን ንኳት። የመደመር ምልክት እሷን የነካችሁ ፎሎ አርጓት ቶሎ በሉ ጎሽ። እንዴት ነው አንድ ሰው ምን አይነት ደደብ ቢሆን ነው አንድ ሰው ሽንት ቤት ውሃ ይዞ ገባ ብሎ ያንን ሰው የሚጸየፈው? ምን አይነት የድድብና ጥግ ነው? ምን አይነት የድድብና አርማታ ነው? ይሄ እኮ አርማታ ነው። በቃ ዳዩ ላይ ድድብና ኮንክሪት ሰርቷል ማለት ነው። አው ማለት አንድ ሰው መጸዳጃ ቤት ሲሄድ ውሃ ይዞ ሄደ ተብሎ ያንን ሰው እንደ አጋንንት እንደ ቆሻሻ እንደ ሰይጣን ማየት ማለት ነው። እና በቃ ይሄኔ ነው በቃ ከበሸረ እኔ ይሄኔ ነው በቃ የምር ማለት ነው። እና እንደው ክርስቲያን ስትማር እንዴ ማለት ትምህርትን ስትማር ምናምን ስለ ጽዳት ምናምን አስተምረው ያውቃል። ስለምን እንደገልያለሽ
ስለ ኢየሱስ አምላክነት መቼ አስተምረውን ራሱ ይገርመኛል። የእስልምና አስተምሮ ገባ። ይሄ ጽዳት ምንድነው? ይሄ በቃ ያለው ነገር ስለ ሃይማኖት ብቻ አይደለም እና ህይወት ላይ ምን የሚኖር ህይወት ነው ያልኩሽ እኮ ለዛ ነው የሚኖር ህይወት እኮ ነው ያልኩሽ። አሁን አንድ ክርስቲያን እኮ ሽንት ቤት ውሃ ይዞ መሄድ ሼም ሊይዞ ይችላል፣ ሊያፍር ይችላል። ግን ውስጥ ግን ገብቶ ቢታጠም ሙዱ ነው። ገባሽ አይደለ? ግን አልተማረማ፣ አልነገሩትም፣ አላስለመዱትም። እስልምና ግን እንደዚህ እንደ ቆሻሻ ነገር የሚታይን ነገር ፍሮንት ነው። በቃ በቀጥታ ከልጅነታቸው ጀምሮ እያንዳንዱን ነገር ይማራሉ። ገባሽ አይደለ? ይሄ ነው ያለው ነገር። እስልምና ሃይማኖት የሚኖር ህይወት ነው የሚለው ለዛ ነው። በመታጠብ ታሪክ ልንገር እና አንድ ጅቡቲ ሹፌር አለ። ጅቡቲ ሹፌሮች ደግሞ ታውቃቸዋለህ፣ ግማሹ ሙስሊም ነው፣ በተለያየ ሃይማኖት ነው ያለው እና ከነዛ ጋር ስለሚውል ለምዶበታል ይሄ የመታጠቡ ማለት ነው። እና እንደ አጋጣሚ ክርስቲያን የሆነው ኦርቶዶክስ የሆነው ሰው ጋር ይመሽባቸውና ቤተሰቦቹ ጋር ያድራሉ። ከዛ በጣም ተጨንቋል ምናምን። ያ ሙስሊም ስለሆነ ይዞ ገብቷል፣ በቃ ተጠቅሟል። ይሄኛው ሽንት ቤት ሊገባ አሁን እናቴ አለ ሃይላንድ ይዤ ስገባ ምን እንደምትለኝ ግራ ስለሚገባኝ ግራ ገብቶኝ ነው ብሎ ደብቆ ይዞ ገባ። ሃይላንዱን አየችው። ልጄ ሰለማለች። በቃ ይሄ ነው እውነታው እኮ ነው የምር ማለት ነው። አንቺ ቀጥይ። እኔ አሁን ሽንት ቤት እኔ ሴት ነኝ በብዬ ይወሰድብኝና ወንዶች ይዘው ሲገቡ አስበው። አሁን እኮ በጣም ንጽህናችንን እንድንጠብቅ እኮ ብዙ ነገሮች ይደረጋሉ። ኪንታሮት እንዳይመጣ፣ ፈንገሶች እንዳይፈጠሩ ንጽህናችንን እንኳን የሴት ልጅ የወንድ ልጅንም እኮ ንጽህና እንዲጠብቅ ምናምን ታስተምራለህ። ስነ ተዋልዶ ጤና ላይ ትማራለህ። ገባ? ንጽህና የሚባል ነገር አለ። ያ ነገር ስህተት ሆኖ እንዴት ሊመጣ ይችላል? እንደውም ዓለማችን ላይ ሊስፋፋ የሚችለው እኮ ስለ ንጽህና ትማራለህ፣ ስለ ህይወት ግብአት ምናምን ትማራለህ። እና ልጄ ሊሰልመናል። ኧረ ማዘር ምንድነው? እኔ እኮ እንደዚህ ጅቡቲ ስለምጠቀም እውቀትም ስላለ ምንም ስላለ በፍጹም ልጄ ሰለማሃል አለችው። እና ይሄ ነው ከቅድም ጀምሮ ሶፊያንም እንትን በሏት፣ ፎሎ አድርጓት አንዴ እንደነፎዚታ። እሺ ሁላችሁም ፎሎ አድርጓት፣ ሁላችሁ ከስሙ አጠገብ ፕላስ የሚለውን ምልክት እየነካችሁት ማለት ነውና አይጤ ቅድም ያልኩሽ ነገር ነው። እስልምና ሃይማኖት የሚኖር ህይወት ነው ያልኩሽ ለዚህ የምትኖሪ ህይወት ነው እንጂ እንዲቀርጽ የምትሰሪበት ሃይማኖት አይደለም። በፍጹም ማለት ነው። እና እንደውም አሁን እኮ አሪፍ ሆኖ ሽንት ቤቶች መታጠቢያ አንድ ላይ ይሰራላቸዋል። አሁን እኮ ገባሽ አይደለ? ምክንያቱም ገባሽ አይደል? ፊት ለፊት እኮ አይቀበሉትም፣ ግን በዙሪያ ጥምጥም ይቀበሏታል እኮ። ያው እንትን እኮ ሁሉም ውስጥ እኮ ምናምን ነገር እኮ አላህ ይመቸዋል፣ እስልምናም ይመቸዋል፣ ሰላቱም ስነ ስርዓቱ ነው ይመቸዋል። ግን በቃ እንዳልተመቸው አክት ያደርጋል ነው ፖይንቱ። እና አሁን አንቺ በቃ ብዙ ነገር ተረድተሻል፣ ብዙ ነገር አውቀሻል። ላይክ እስልምና ሃይማኖት ነው ስለሚያደርግ የምልሽ። ቆይ ስለሚመቻልኩሽ ተረጋጊ እንጂ። እሺ አሁን ስለ አላህ ታውቂያለሽ አይደል? አውቃለሁ። እሺ ስለ አላህ የማይመችሽ ነገር በአምላክ አይደለም፣ በቃ እኔ አላህ ይሄ ነገሩ አይመቸኝም፣ ይሄ የአምላክ ነገር አይደለም የምትይው ነገር አለ? አንተ እንትን ታውቃለህ፣ ክርስትና ላይ ኦርቶዶክስ ላይ ሆነ እንትና እንደዚህ እግዚአብሔር ምናምን ስትል አረ እንዳትቀጽፍ ምናምን ቢል፣ አሁን እስልምና ላይ እንደዛ ስትጠይቀኝ አረ እንዳታስቀጽፍ ይልል ነበር። አሁን ነገር የማይመችሽ ነገር አለ ስለ አላህ? እኔ አላህ ይሄ ነገሩ አይመቸኝም ምናምን ነገር የምትይው? እኔ በነገራችን ላይ አላህን ከማወቄ በፊት ስለ ነብዩ መሐመድ ነው በረንብ ማወቅ እንትን የቻልኩት። ማራሽ ማለት በቃ ሁሉም ሰው ነብዩ መሐመድ ያላቸው ፍቅር፣ ያላቸው ስራ ተግባራቸው፣ ለኡመቶቻቸው ያላቸው ፍቅርና እንትን በጣም ይገዙበታል ሰዎች ስለሳቸው እንኳን ሲወራ ማለት ነውና
ቆይ ነብዩ መሐመድ የሚባሉት ማን ናቸው ምናምን ብዬ መጀመሪያ ስለ ነብዩ መሐመድ ነው። ከዛ በኋላ ነው በነገራችን ላይ ስለ አላህ እያወኩ የመጣሁት። ቅድሚያ ነብዩ መሐመድ ነው እስልምናን ያስተማሩት። እንደዚህ ሆነ። ግን አላህ የሚባል አንድ አምላክ አለ ምናምን የሚባለው ነገር ያወኩት ሌላ ፈልጌ ነውና አላህ የሚባለው አሁን እኔን ብትጠይቀኝ ልነግርህ የምችለው በአንተ እምነት አላህ የሚባለው አምላክ ነው ብለህ ታምናለህ። አምላካችሁ ነው ብዬ አምናለሁ። በእኔም እምነት ቢመጣ እግዚአብሔር አንድ አምላክ ነው ብዬ አምናለሁ። ግን ምኑን ያልተመቸሽ ብትለኝና ብትጠይቀኝ ገና አላወኩት። የአላህን ሂደቶች አላወኩት። የአላህን መንገዶች አላወኩትም። ገና ለማወቅ እየጣርኩ ያለው ሰው ነኝ። ገባ? ከዛስ ሳቀው ጥያቄ ሲፈጥርብኝ ይሄ ጥያቄ ፈጠረብኝ እልሃለሁ። እኔ መጀመሪያ የጠየኩት ይሄ ኢምራንንም የጠየኩት በነገሮች ላይ መጀመሪያ ምስገባ ይሄ ስለ አላህ ምናምን አይደለም የጠየኩት። ክርስትናና ሙስሊምና የሚባል ሃይማኖት አለ። ግን ለምንድን ነው ታሪካቸው እንዲመሳሰልና ስማቸው እንዲመሳሰል ብዬ ነው የገባሁት። ከዛ ነው በሂደት ነገሮች ይሄዱት ነው የምልና ስለ አላህ አንድ አምላክ መሆኑን አውቃለሁ። የማይወልድ የማይወለድ እንደሆነ አውቃለሁ። ሩሩ እንደሆነ አውቃለሁ። ከዛ በዘለለ ያለውን ነገር ግን አላውቅም። ነብዩ መሐመድ የመጨረሻው ነብይ እንደሆነ አውቃለሁ። ቁርአን በሳቸው አማካኝነት እንደወረደ አውቃለሁ። በነብይነታቸው የተሰጣቸው የነበራቸው ነገሮችን አውቃለሁ። ግን እስልምና በደንብ እንደዚህ እውቅ አድርጌው ጠልቄበት ይሄ እኔ ጥርጥር የሌለበት እምነት እንዲኖረኝ ፈልጋለሁ። ገባ? ስጸልይ አላህ ካረክልኝ አድርግልኝ፣ አንተ ታውቃለህ እንደዚህም ሆነ ምናምን ብዬ ጥርጥር አይደለም፣ በቃ አንተ ታውቃለህ አድርግልኝ ብዬ ረግጬ ልጸልይ ፈልጋለሁ። ተረድተኸኛል ይመስለኛል ጃዬ። ገገማ ሙስሊም ነው ምን ፈልጊው ልክ እንደኔ ማለት ነው። ከሰለሙ ሙስሊም ምን የሚለውን ሰምተኳል አይደል? እንደዛ ነው። አይ ልክ ነው። አላህ ራሱ ምን ይላል መሰለሽ? በእርሱ ላይ እውቀት የሌለህን ነገር አትከተል ይላል። በዛ ነገር ላይ ላይክ መስሚያ ማያም ተጠያቂዎች ስለሆኑ ይላል። ገባሽ አይደል? በቃ እውቀት ያለሽን ነገር ነው አላህ ተከታይ የሚለው ማለት ነው። የማታውቂውን ነገር እንድትከተይ ሪኮመንድ አይደረግም። እስቲ ስለ አላህ እኔ አንዳንድ ነገሮች ልንገርሽ፣ የሚያጅቡኝን ነገሮች ማለት ነው። አላህ እንትና አሁን ደግሞ ዓለምን ፎሎ አድርጓት ሁላችሁ እንገርባችሁ ደግሞ ዓለምን ፎሎ አድርጓት ሁላችሁ ቶሎ በሉ ያጀማ 2100 ሰዎች ቶሎ በሉ ፎሎ አድርጓት። ንጽጽር ላይ ሪካርድ ምናምን ታረጋለች። ሪካርድ ምናምን ነገር እንትን ማለት ባግዟት እናንተም ትጠቀማላችሁ። ከዛ በትልቁ ሳረግላችሁ ፎሎ አድርጓቸው ወይ አይዲ በዛውን ኮፒ ሊንክ አድርጉላቸው። የሁሉም አካውንት እየገባችሁ ኮፒ ሊንክ አድርጉ። እሺ ባረከላሁ ፊኩም። እኔ ሳስተምር እኮ ጸጥ ብሎ ነው የሚሰሙት ያለሽ። አይ በአካባቢ ቤት ማንም አልነበረም እና በቃ የሆነ ስራዎች እሺ አልተኛውም። ያዳመኳችሁ ነው። ቀጥሉ። አሁን ግን ልተኛ ነው። ከተኛው እንግዲህ እዛ ከዘረገፋችሁ አፉ በለኝ። ግን ያው ከዚህ በኋላ 2 ሰዓት ቆያቢ ያስባል። ቶሎ አይዘረግፋችሁ። እሺ 2 ሰዓት እንቆያለን። ሰዓት ሄዷል። 3 ሰዓት ግን ማሻአላ አንተ ዛሬ ምንድነው ሰዎቹ አትጅም እንዴ? ኮሜንታተሮች ሰው የላችሁም። እኔ ነው እኮ ነው የለ። ማሻአላ በጣም ደስ ያወራችሁ እየሰማሁ ነበር። እኔ በጣም ብዙ አብሶ ሪከርድ ከተደረገ በጣም ጠቃሚ ነገር ነው ያወራችሁትና ማሻአላ ደስ ይላል። እየተማረ ነው። ቀጥሉ አላቋርጣችሁ። እሺ ስለዚህ ፎሎ አድርጉ፣ ኮፒ ሊንክም አድርጉላችሁ። እሺ የገባችሁ የሰማችሁ ብቻ እኔ ፎሎ ላይ ነው ያተኮርኩት። ቢያንስ አንዳንድ ሺህ ፎሎ ባስደርጋችሁ በቃ እና ስላላህ በጣም የሚያጅቡኝን ነገሮች ልንገርሽ አንዳንድ ነገር ማለት ነው። እኔ የአላህ ፍትሃዊነት ይገርመኛል በጣም ማለት ነው። እኔ በቃ እንደ ጅል ነው ያደረገኝ ይሄን ነገር የሰማሁት ቀን ማለት ነው። ስሚ ምን እንደሆነ ታውቂያለሽ? በእስልምና ሃይማኖት ሰዎች 3 አይነት ኃጢአትን ይሰራሉ ይላል። እሺ አንደኛ ራስሽ ላይ የምትሰሪው ኃጢአት ነው። ራስሽ ላይ ሰው ራሱ ላይ ኃጢአት ይሰራል። ለምሳሌ ሰው ራሱ ላይ ምን አይነት ኃጢአት ይሰራል ስንል ለምሳሌ ራሱን ያጠፋል። ይሄ ራሱ ላይ ኃጢአት ነው እና የወርድና ምን ይላል መሰለሽማ ራስን አለመጠበቅ ራስሽ ላይ የምትሰሪው ኃጢአት ነው። ጥሩ ምግብ አለመብላት ራስሽን መበደል ማለት ነው።
ራስሽን መጉዳት፣ ራስን ማጎሳቆል፣ እነዚህ ጠቅላላ ራስሽ የምትሰራቸው በእነዚህ ነገሮች ራሱ አላህ ይጠይቁሻል። ለምን ጥሩ አልበላሽም? ለምን በቃ ብሎ ማለት ነው። ገባሽ አይደለ? ሁለተኛው ነገር ደግሞ አንቺ አምላክሽ ላይ የምትሰሪው ኃጢአት ነው። አላህ ላይ የምትሰሪው ኃጢአት ማለት ነው። ሶስተኛው ደግሞ አንቺ ሰዎች ላይ የምትሰሪው ኃጢአት ነው። ገባሽ አይደለ? ስለዚህ አንቺ ራስሽ ላይ የምትሰሪው ነገር አንቺ ያላህ ስለሆንሽ አንቺ ራስሽ ላይ የምትሰሪው ነገር አላህም ላይ የምትሰሪውን ኃጢአቶች ከአላህ ጋር ነው መጨረሻው። ገባሽ አይደለ? ሰዎች ላይ የምትሰሪውን ኃጢአት ግን አሁን ለምሳሌ ልንገርሽ፣ አንቺ እኔ ላይ ወንጀል ሰርተሽ ይቅር መባል ከፈለግሽ መጀመሪያ መተሽ ከኔ ጋር ነው መጨረስ ያለብሽ። ሪኮመንድ የምትደረገው ይሄ ነው፣ መተሽ ይቅርታ መጠይቅን። ካልቻልሽ ራሱ የራሱ የሆኑ አካሄዶች አሉ። አንድ ሰውን በድልሽ ያንን ሰው ይቅርታ ለመጠየቅ ፈልገሽ ያንን ሰው ባታገኝ እንኳን ይቅርታ መጠየቅ እንትን የምትይበት ወጣክ ራንተ ሰው በጣም አየሩ ደስ አይልም። አሳያችሁ ብዬ እኮ ነው። ደስ አይልም? ደስ ይላል። እሺ እሺ፣ አይጥ ያለሽ? አዎ እነዚህ ነገሮች አሉ ማለት ነው። እና የሚገርምሽ ነገር ከቂያማ በኋላ ከትንሣኤ በኋላ እንኳን ማለት ነው ሰዎች ላይ አድርገሽ ያልጨረሽው ነገር ካለ እንኳን አላህ በዛ ነገር ልቅጣሽ አልቅጣሽ ከአንቺ ጋር ግብ ውስጥ አይገባም። ከዛች ነፍስ ጋር ነው የሚያገናኝሽ። ከዚያቺ ነፍስ ለምሳሌ ከኔ ጋር ያገናኝሻል። እኔ በደለሽ ከሆነ ከኔ ጋር እንገናኛለን። ከዛ ፍርዱን ለኔ ነው የሚሰጠኝ። እንዲህ አድርጋለች ይቅር ትላታለህ ወይስ ይቅር አትላትም ነው። ገባሽ? ይቅር ካልኩሽ አላህ አይጠይቅሽም። ይቅር ካላልኩሽ ደግሞ አላህ ይቅር አይልሽም። በቃ ይሄኛው ነገር ነው የሚገርመኝ ማለት ነው። የሚገርመኝ ማለት ነው። እና የአላህ ፍትሃዊነት ይገርመኛል። እና ሁለተኛው ነገር ደግሞ አላህ ኃጢአትን የሚቆጥርባቸውና የማይቆጥርባቸው ሰዎች አሉ። ገባሽ አይደለ? ለምሳሌ ሰው ያለ እውቀትና ተገዶ በሚያደርገው ነገር ተጠያቂ አይደለም። ገባሽ? እንዲህ ዝም ብሎ እንዲያደርገካል እኮ ብሎ በገገመው አላህ አይጠይቅም። ይታይልሻል። ገባሽ አይደለ? ይገመገምልሻል። ተረዳሽኛ? ፎዚታን ፎሎ አድርጓት ያጀማ ሁላችሁ እንደ ዓለም ለምሳሌ ህፃን ልጆች፣ እብዶች ገባሽ አይደለ? እነዚህ ዝም ብለው በገገማው እንዲቋድርገካል ተብሎ አይጠየቅም በፍጹም ማለት ነው። እና እዚህ ነገር ላይ የሄደበት ደግሞ ረጅም ነው። አሁን ከላይ ነው የምነግርሽ። ወደ ውስጥ ስትገቢ ረጅም ነው። በቃ በጣም ብዙ ማብራሪያ ያለው እና ያ ነገር በጣም ይገርመኛል። እና አሁን ብዙን ጊዜ ስለ አላህ ሲነሱ ብዙን ጊዜ እንትን የሚገርመኝ ነገር አሁን ክርስቲያኖች የሚያርሱ አላህ እጅ አለው እግር አለው ምናምን ነገር ይላሉ። ገባሽ አይደለ? እኛ አላህን ማለት ነው ላይክ ከፍ ያለ ጌታ ብለን ነው የምናምነው። በሱ ላይ የምንጨምረው የምንቀንሰውም ነገር የለም። እሱ ባለን መንገድ እንሄዳለን። እሱ የነገረንን ነገር እናጋባለን። ገባሽ ያልኩሽ ነገር አይደለም? እና ምን እንደሆነ ታውቂያለሽ? አላህ እጅ አለኝ ካለን እጅ አለው በቃ። ከዛ ግን ደግሞ ምን አለን? እኔ ቢጤም ማምሳያም እኔን የሚመስል የለም ካለ እኔ አላህ እንደኔ አይነት እጅ የለውም። እንደኔ አይነት አምስት ጣት ያለው ነው በፍጹም። እንደ ራሱ አይነት ግን አለው። ገባሽ? የነገረንን ነገር ብቻ እናጸድቀዋለን፣ ያልነገረንን ደግሞ እናጸድቀው። የምናውቀውን እናውቃለንናለን፣ የማናውቀውን አናቅም በቃ እንጂ እኛ አላህን ለማብራራት ባጃጅ፣ ሲኖትራክ፣ ሳይክል፣ ሞተር ሳይክል ምናምን ፀሐይ፣ ጨረቃ፣ ከዋክብት በፍጹም አንገባ። ለአምላካችን በዚህን ያህል ደረጃ እንጠነቀቅለታለን። ከፍ ያለ ጌታ ስለሆነ ማለት ነው። ተረዳሽኝ አይደለ? እና ያላግጣሉ፣ ብዙም ያላግጡት ነገር አለ። እኛ ግን አምላካችን ላይ በጣም ነው የምንጠነቀቀው፣ በጣም ማለት ነው። እና እሱ አለኝ ያለንን ነገር ነኝ ያለንን ነገር ንክ እንለዋለን። እንዴት ነው ወዴት ነው ምናምን አንለውም በፍጹም ማለት ነው። እና ይሄ ነው። እና ስለ አላህ በጣም ይገርመኛል። አላህ ሩህሩህ አዛኝነቱ አላህ ማለት ነው። በጣም የሚያጅበኝን ነገር ልንገርሽ። አንድ ሰው ኃጢአትን ሰርቶ በደልን ሰርቶ ይቅር ሲባል ደስ የሚለው ደስታ አለ አይደለ? አላህ ከዛ በላይ ደስ ይለዋል። ከዛ በላይ
ያ ይቅር ከተባሉ በላይ ሰውዬ ማለት ነው ተጸጽቶ ወደ አላህ በመመለሱ አላህ ከዛ ሰው በላይ በጣም ይደሰታል። እና ብቻ ብዙ ነገር አለ፣ በጣም ብዙ ነገር የሚገርም የሚያጅብ ነገር ማለት ነውና ይገርማል ብቻ። እና ይሄንን ወይ እንጨምር እስኪ አንድ ፖይንት ጨምርሽ ትንሽ ዘግቶኛል፣ ግን ቢሆን ትንሽ ነገር ጨምር። በጣም ጀዛከላ ገራሚ ትምህርት ነው የሰጠን። አንድ ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላህ እንደዚህ አለ አሉ። ምን አሉ? ያ ኢባዲ ባሮቹ አለ ኢነኩም ትዝኒቡነ ቢለይሊ ወነሃር፣ እናንተ በቀንም በማታም ኃጢአት ትሰራላችሁ አለ። ከዛ ከቀጥሎ ወአና አግፊሩ ዙኑበ ጀሚዓ ከማ ቃል፣ እኔ ግን ሁሉንም ኃጢአት እምራለሁ አለ። ሰማሽኝ? አንድ ሰው ለይቱን ሙሉ ኃጢአት እየሰራ ቀኑን ሙሉ ኃጢአት እየሰራ ቢኖር አምላክ አላህ ሱብሓነሁ ወተዓላ መሐይ ነው። ለተቀረበ ኢለየ አብዲ ዚራአን፣ አንድ ሰው ወደ እኔ ስንዝር ያክል ቢቀርብ አለ እኔ ደግሞ አንድ ዚራ ወይም ደግሞ አንድ ክንድ እቀርበዋለሁ አለ። አንቺ ወደ አምላክ አንድ ስትቀርቢ አምላክ ደግሞ እጥፍ ይቀርብሻል። ወለተቀረበ ኢለየ ዚራአን፣ አንድ ሰው ወደ እኔ ደግሞ በክንድ ቢቀርብ ደግሞ በእርምጃ ያክል እቀርበዋለሁ አሉ። አይሽ አይደለ? ይሄን ያክል ነው አምላክ አላህ ሱብሓነሁ ወተዓላ ለእኛ ተውባ የሚፈልገው ማለት ነው። እንደው ንስሐ እንድንገባ የሚፈልገው ኢቭን ቅድም ጃ የጠቀሰው ፍትሃዊነት የጠቀሰው ነገር አለ። አምላክ ቁርአን ላይ እንደዚህ ይላል፣ ወማ ካነ ረቡከ ቢዘላሚ ሊልዓቢድ አለ። አላህ ሰዎችን አይበድልም አለ። ሀያ አምላክ አላህ ሱብሓነሁ ወተዓላ ሰዎችን አይበድልም። ኢቭን ይገርምሻል፣ በዘመነ ጃሂልያ ጊዜ ሴቶች በህይወት ይቀበሩ ነበረ። በህይወት እያሉ ሴት ከሆኑ ይቀበራሉ። አላህ መጥቶ ምን አለ? እነዛ አስቀድሞ ድሮ እንኳን የተቀበሩ ሰዎች አለ የውመል ቂያማ የትንሣኤ ቀን ይጠይቃሉ፣ ፍትህ ይሰጣቸዋል አለ። ለብዙ ዓመታት ለመቶ ዓመታት ሴቶች ሴት ብቻ በመሆናቸው ይቀበሩ ነበረ። እነዛ የተቀበሩ በሙሉ ማለት ወኢዘል መውኡደቱ ሱኢለት ቢአይ ዘንቢን ቁቲለት፣ የውመል ቂያማ ያቺ በህይወት ተቀበረች ትጠይቃለች አለ። ቢአይ ዘንቢን ቁቲለት፣ በምን ኃጢአቷ ተቀበረች። አይሻ የውመል ቂያማ እሷ ራሱ መታ ትጠይቃቸዋለች ብሎ ፍትህ ሰጣት። ይሄን ያክል እስልምና ፍትህን ያስቀመጠው ማለት ነው። እና ሱብሃንአላህ መስፈይ ነገር ደግሞ መሰለሽ አምላክ አላህ ሱብሃነሁ ወተዓላ ታሪኮች ሲያስቀምጥ ወይም ደግሞ ስለሱ ሲናገር የሚያስቀምጣቸው ፖይንት ነው። ምሳሌ አምላክ ቁርአን ላይ እንደዚህ ይላል፣ ኢዛ ኑዲየ ሊሰላት ፈስዐው ኢላ ዚክሪላህ ይላል። አዛን ከተደረገ ወደ ሰላት ተሽቀዳደሙ ይላል። ፈስዐው የሚል ቃል ይጠቀማል። ግን ደግሞ ወደ እሱ ይናገራል፣ ፈፊሩ ኢለላህ አለ። በቃ ወደ አላህ ሽሹ አለ። ሽሹ ሲባል ምንድነው? በቃ አሁን አደጋ ላይ ሆነሽ አሁን ምሳሌ ቤት እሳት ካለ ከሱ ወተሽ እንደምትሮጪ ሁሉ ካለሽበት ነገር በሙሉ ወተሽ ደግሞ ወደ አምላክ ሩጭ ያለ ፊር ማለት በቃ ሆነ ፊራር ማለት ማምለጥ ማለት ወደ አምላክ አምልጭ ያለ ወደ እኔ ቅረብ ያለሽ። ኦኬ እሺ፣ ከቀረበ ሰምድ የሚያውቃ ከተባለ በኩንቱም አላ ሸፋ ጀፈት ሚና ፈአንቀዘኩም ሚንሃ አለ። እናንተ ልጠፉ የሆነ የእሳት ጫፍ ላይ ነበራችሁ አለ። ሰው የእሳት ጫፍ ላይ ነበረ። ፈአንቀዘኩም ሚንሃ፣ ከሷ ግን ምን አደረጋችሁ? ከሷ አዳናችሁ። አይሽ አይደለ? አምላክ አላህ ሱብሓነሁ ወተዓላ እነዚህ ሊጠፉ የነበሩትን ሰዎችን በሙሉ ምን አደረገ? ከእሳት ጫፍ አዳናቸው። ምን በማድረግ? ነብይ በመላክ መጽሐፍን በመስጠት ሰው ይህን ያክል እየበደለው ራሱ ይቅር በማለት ማለት ነው። እና በጣም ስለ አምላክ አላህ ሱብሓነሁ ወተዓላ በጣም ብዙ ገራሚ እንትኖች ነገር ይነሳል። ምሳሌ አምላካችን ከስሞቹ መካከል አንደኛው ምንድነው? አልወዱድ ወዳድ ነው። አምላክ ሰዎችን በሙሉ ወዳድ ነው። መጠሪያ ራሱ አልወዱድ ነው። ኢቭን ረህማን ነው፣ አዛኝ ነው። አዛኝ ነው ሲባል እዝነቱ ለካፊሩም ለሙስሊሙ ነው። አይሽ አይደለ? እና ይሄ ነው። በነብዩ ደግሞ ይሻላል። በነብዩ ደግሞ ትንሽ እናወራጃ። በነብዩ ጀምርና አይጤም ጨምሩበት። ከዛ በነብዩ ደግሞ ትንሽ አውርተን ኢንሻአላህ እንተኛለን። ጃማ ዛሬ በቃ አትለቀኝም። እኔ ደግሞ አይጤ ታውቂያለሽ አይደል? እኔ እውቀት ምንም የለኝም፣ ጃሂል ነኝ። እሺ እንደነ ኢምሩ ደግሞ ምናምን ቢኖረኝ አስቢ። አይ ኢንሻአላህ ወደፊት አይቀርም። በነገራችን ላይ አንተ እንትኑ ምንድነው የነበርክበት ነገር ላይ እኔ እናንተ እንተዋወቃለን ያለንን እና ከዛ ነገር ወጥተህ ሌላ ቦታ ላይ ሆነ የሌላን ነገር ለኔ ማጋባት ስሜቱን እኔ እረዳሃለሁ። ምክንያቱም ነበርክበት ከኔ ጋር እና ክርስቲያን ሆነ ኦርቶዶክስ ሆነ ሌላም ሃይማኖት ያላቸው ሰዎች ከአንተ ጋር ሲያወሩ የሚግባቡበት ነገር አለ። ጃዬ ብዙ ጊዜ ስለማይ ነውና ኢምራን የራሱ እውቀት ያለው የራሱ መንገድ ያለው አካሄድ አለው። ጃ የራሱ አካሄድ አለው።
እኔ በሚገባኝ ልክ ነው አንተን ላወራክ የምችለው ኢምራንንም ልጠይቀው የምችለው ገባ እና ያው ተግባብተናል። አዎ ግን ደግሞ በጣም አንድ ደግሞ የሚገርመኝን የመጨረሻ ነጥብ ላንሳለሽ። እሺ የሚገርም ማለት በቃ በጣም የሚያጅበኝ የሚገርመኝ ማለት ነው የመጀመሪያ እንትን ሶፊያን ፎሎ አድርጓት እንጂ እናንተ ምን ነው እንደ በአመድ እንደተከደነ እሳት ቆስቆሱኝ አታብሱ። 800 አስገባት እሷንም ቶሎ በሉ ፎሎ አድርጓት ሶፊ ቶሎ በሉ። እሺ የሰው ልጅ ለምን ተፈጠረ ብለሽ ስታሚ ፈጣሪን ለመገዛት ነው፣ ፈጣሪን ለመታዘዝ። ይሄ ነው የሰው ልጅ የተፈጠረበት። ሰው ደግሞ አምላክን በመታዘዝ አምላክን በመገዛት የሚያገኘው ተጠቃሚው ራሱ ነው፣ ሌላ ማንም አይደለም። እኔ አላህን ባመልከው ለአላህ ብሰግድለት እሱ አድርግ ያለኝን ነገር ባደርግ ምንደው ለራሴ ነው፣ ጥቅሙም ለራሴ ነው። ከመጥፎ ነገርም ብከለከልበት ነው። ይሄ የሰው ልጅ የተፈጠረበት ትልቁ ዋናው ሚስጥር ነው፣ ቀዳሚ ማለት ነው። ገባሽ አይደል? የሰው ልጅ የተፈጠሩት በቃ አላህን ሊገዙ ነው፣ ለሌላ ለምንም አልተገዙ አልተፈጠሩ። ይሄ መጀመሪያው ፖይንት ነው። ገባሽ አልኩሽ? መቼም መርሳት የሌለብሽ በቃ ይሄ መቼም የማይቀየር ሀቅ ነው። ምንድነው ሀቁ? የሰው ልጆች እንትን ያሉት በፈለገ ነገር ልትሸፋፍኙ በፈለገ ነገር ልታጨመላልቂው ትችላለሽ። የማቀየሪው ሀቅ የማሸፍኙው ሀቅ ግን ይሄ ነው። የሰው ልጆች ፈጣሪያቸውን ሊገዙ ተፈጥረዋል። በቃ ይሄ ሀቅ ነው። እና በጣም የሚያጅበኝ የሚገርመኝ ነገር ምን እንደሆነ ታውቂያለሽ? እኔ በአሁን ሰዓት አንድ ነገር በራሴ ላይ እርግጠኛ ነኝ። አላህን እገዛለሁ። ያልተገዛውባቸው ነገሮች ካሉ ደግሞ ለመገዛት እሞክራለሁ። ግን ዘወትር ሁሉ ጊዜ አላህን ለመገዛት እንጥራለን፣ ሙስሊሞችም ማለት ነው። ገባሽ አይደለ ያልኩሽ ነገር? እስቲ ተይውና እስልምና ሃይማኖት የሚባል ሃይማኖት ውሸት ይሁን፣ ነብዩ መሐመድም ነብይ አይሆኑ፣ ይሄ ስግደቱ ምናምን ነገር ተቀላቀለ ውሸት ይሁን፣ ግን እኔ ያ ተማምኘው ስገዛው የነበረው አምላክ ግን ይተውኛል ብዬ አላምነው በፍጹም። ትልቅ ጋራንትድ ነን። ገባሽ ያልኩሽ ነገር? ቢሆን እንኳን እንደሚሉት እስልምና ውሸት ቢሆን ነብዩም ነብይ ባይሆን ይሄ ሰላቱ፣ ስግደቱ፣ ጾሙ፣ ዘካው ጠቅላላ ይሄ ውሸት ቢሆን ማለት ነው የተገዛ ነው አምላክ ያመለክሽው አምላክ ግን በፍጹም አይተወሽም። በፍጹም እሺ፣ በጣም ጋራንትድ ነው ሃይማኖቱ። ይሄን ለናት በቃ እኔ የተገዛሁት አምላክ ይተወኛል ብዬ አላምንም። ገባሻ? ያመለኩት፣ የፈለኩት፣ የያዝኩት፣ የተማመንኩበት፣ የተመጀንኩበት፣ በሱ ላይ የተኮራራሁበት አለኝ እኮ አምላክ እሱን አመልካለሁ ብዬ የተኮራራሁበት አምላክ መቼም አይተወኝም። አይሽ አይደለ? ከዛ እነዚህ ውሸት እንኳን ቢሆኑ ያላቸው ፖይንቶች እስልምና ምንድነው? ይሄንን አምላክ ተገዢ ነው የሚል እንትን ነው የሚል እንዴ? ተቀልዳለ እንዴ? እኛም እኮ እሱን እኮ ነው የምንልክ። በቃ እሱን በመገዛት ውስጥ ጋራንትዱን ነው። ነብዩ መሐመድን ብልሽ ደግሞ ነብዩ መሐመድ እኔም እኮ ምንም አላልኩክም ጃቢር፣ እኔም ያልኩክ እሱን ተገዛ ነው፣ ምን ሌላ ነገር ያልኩ አስመሰልኩ ነው የሚሉሽ። አባሽ አይደለ? ይህንን ነገር ነው የሚያንጸባርቁት። አይሾር እርስ በርስ የሚመጋገቡ ናቸው ሐሳቦቹ ማለት ነው። እርዳሽኛ በእያንዳንዱ እርምጃው በእያንዳንዱ ሂደቱ ሙስሊም አላህን ይገዛል፣ አላህን ይታዘዛል። እና በቃ ክሊር ነው ያለው ነገር ማለት ነው። በጣም ክሊር ያለው ነገር ነውና ቶሎ ቶሎ ብለሽ ጠይቂና እህታችን ነኝ ነው የምልሽ። ቶሎ ቶሎ እንጠይቃለን። እንትና እንዳለው ቶሎ ቶሎ እንኖር ብሏል። አዎ እንትን አንድ ጊዜ በመኪና ጀለሲ ጋር እየሄድኩኝ አንተ ቶሎ ቶሎ ና እንጂ አለኝ። እኮ እኔ እኮ አይደለም መኪናው የምነዳው ቶሎ ቶሎ ለመምጣት ቶሎ ቶሎ ልቀመጥ አልኩት። እንደዛ ይቻላል? አይቻልም። ቶሎ ቶሎ በቀመጥ ያው ምንም እንትን አይደለምና ስለዚህ ይሄ ደግሞ ለአንተ መልስ ነው። እኔ ቶሎ ቶሎ እኮ እረዳሻለሁ ልልሽ እኮ ነው ትያለሽ። እንደዛ ነው። አዎ። እና እስልምና በምን ኢሹ ላይ ማውራት ትፈልጊያለሽ? እንዲወራበት የምትፈልጊው ማለት ይሄ ነገር ቢወራበት ደስ የሚል ይለኛል የምትይው ነገር ካለ እኔ እንደ እናውራ እንዴ? አንተ መሽቷል እኮ እያሉኝ ነው እንተኛ ያ
እሺ በቃ ከአንቺ ጋር ሌላ ቀን ደግሞ እናወራለን ወይ ነገ ደግሞ እንቀዳለን ይሻላል። ሊዲያን ትንሽ ከፈል በላት። እሺ ሶፊያ አራተኛም እርግጠኛ ሶፊያን 800 አስገቧት ቶሎ በሉ። ሊዲ አለሽ? ተኝታለች ዛሬ። አይ እንደዛ ነውና የመጨረሻውን ነጥብ አትርሻት። እሺ አላህን መገዛት፣ አላህን መታዘዝ እና በተረፈ በደም ጠይቂ፣ በደም ወቂ እንትን በይ። ቁርአን ልጋብዝሽ እኔ ጸዴ ቁርአን የሚገርም ትለዋ ማይጃ ወይ እንትን ነው። ቁርአን ሲከፈት ዩቲዩቦች እየዘጋባቸው ነው። እንታ የሪካርድ የተደረገ ነው እንትን ምለው የታላቁም ከሆነ እንትን አልወር አዘጋዋለሁ። ችግር የለው። ሪካርድ የተደረገ ነው የምከፍትላቸው ከዩቲዩብ ላይ አይደለም። አደራሽ አይ እንትን ነው ባለፈው ስለዘጋው አሁን እንዳይዘጋበት ብዬ ነው። ችግር አይ እሱን አዘጋዋለሁ። ከመክፈቴ በፊት እሱን ደውዬ አዘጋውና ከዛ እንትን እላለሁ። ግን የተቀዳ ነው የምከፍተው። ችግር የለው። ግን እኔው እንትን የምትስማማ ከሆነ ደውዬ አዘጋውና እንሰማለን። ላይ ከአንድ 10 ደቂቃ ምናምን ልጋብዝሽ አይጤ። እሺ ጋብዛ ይሰማል። እሺ መጣሁ። እሺ ፎሎ አድርጓችሁ። እሺ አንዴ ስልክ ደውዬ መጣሁ። አይ እኔም እኮ በቃ እንቅልፍ የጠፋ ያዳመኳችሁ። ስንት ስራ ሰራሁ መሰላችሁ እናንተ ማሻአላ። ስንት ምግቤን ሰርቼ ምግብ በልቼ ምናምን ሌላ ስራ ሰርቼ እስካሁን ቆይታችሁ ማሻአላ። እና ደግሞ ሰዎችም አላችሁና ማሻአላ አለይኩም። ዛሬ ብዙ ተመራችሁ ብዬ አስባለሁ። እና አይጤ ማሻአላ ደስ ትያለሽ። አላህ ሄዳ ያስተሽ ሰዎችም እንዲማሩ ምክንያት ሆነሻል። አይጥ እኮ ደስ ትላለች ይምራል። አየን አይ በተግባርም አየን። ቢኬ ማለት ነው ስሜንና እንትኔን በቃ ሁሌ በጣም ነው ሙድ የሚይዝብኝ። እሺ አይጤ እንዴት ነሽ? እና ከስርም አይጤ ምናምን ሲሉኝ አይጥ በጣም ስለምወድ ነውና አሁን ጋር እንስማማው። እንዴት? አይ በቃ ሌላ ጊዜ እንወያይበታለን። እኔ ደግሞ በህይወቴ እንደ አይጥ የሚጣው ነገር የለም። በእውነት ላይ አጨምር ነው እሱ ሳይሆን የመጥላትማ ትጠላለህ እኮ። የምትወደው እንስሳ አለ፣ የምትወደው እንስሳ አለ። ግን አትውደዱ አትንኩ የሚባል እንስሳ አለ እንዴ በእስልምና ላይ? በዚህ ጠይቀው። አትንኩ ማለት አትውደዱ የሚባል እንስሳ አለ። እሱን የፈጠረው አይደል? እንደዚህ የሚባል ነገር የለም። እሱ የፈጠረውን ነገር ልንጠላ አንችልም። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልቂጡ ሚን አህሊል በይት ወይም ደግሞ ድመት ራሱ ከኛ ጋር የሚኖር ነው መዝዋራ ምን ጠዋፊን አለይና ብሎ አስቀምጠዋል። እና በእስልምና እንደውም ብዙ ቦታ ላይ ኢቭን ውሻ እንኳን ቢሆን አንድ በጣም ዝሙተኛ ሴት ውሻ በውሃ ተጠምቶ እየተሰቃየ ሳለ ጫማዋን አውልቃ በጫማዋ ቀርታ አጠጣችውና በዚህ ተግባራ ብቻ አለ ሙሉ ኃጢአት አማረላት ሙሉ ኃጢአቷን። እና እንስሳትን ባኩ በጣም በእስልምና ግዴታ ነገር ነው፣ ማሰቃየት የማይፈቀድም። ኢቭን ይገርምሻል ለምግብ ራሱ ስማቸው ምንድን ነው የሚባሉት ፍየል ምናምን ሲታረድ ማለት ነው ቢላ ሲሰራ ራሱ ለእነሱ ማሳየት አይቻልም። ኢቭን ስታርጃቸው ራሱ ቶሎ የሚያሰቃይ መሆን አለበት። የሚያሰቃይ ከሆነ ያስጠይቃል፣ አይቻልም። መገዝገዝ አሁን መሰበረው ጊዜ ነገሮች ይገዘግዟቸው ነበረ። የሆነ ቪዲዮ ማይቼ ነበር በጣም ቲክቶክ ላይ የሚያስጠላ ቪዲዮ ማለት ነው። አይፈቀድም በእስልምና ስለት ያለው ነገር እንዳለው ስለሰለም ይዘበህቱን ፈአሲኑ ዚብሃሉ ስታርዱ እንኳን አስተራራዳችሁን አሳምሩ፣ በትክክል እረዱ፣ ቢላውን ሳሉ አሉ። ለምን እንዳይሰቃዩ እንስሳዎቹ ማለት ነው። እንኳን አሁን እኔ ምን ጥያቄ መሰለህ የሚፈጥርብኝ አንዳንዴ ውሾች የሚባል ነገር አለ። በእርግጥ ውሾች የሚይዟቸው ባክቴሪያዎች ከሰዎች ጋር በጣም እንትን ስለሆነ ነው። እሺ ግን ምንድነው ውሻ ቤት ላይ ከታሰረ ሚላኮች አይገቡም ይባላል። መጀመሪያ ይሄን ነገር ስናየው ማለት ነው በእስልምና ውሻ ጥሎ የሚል ነገር የለም። ቅድም ገልጽ ይሻለው። ነገር ግን ውሻን እንደ ቤት እንስሳ መያዝ አይፈቀድም፣ ተከልክሏል። በምን አንጻር ተከለከለ ስንል
ልጋግ የሚባል ነገር ውሾች አላቸው አይደለ? ከአፋቸው የሚመነጭ ነገር ያ ነገር ነጂስ ነው። ነጂስ ነገር ደግሞ ሙስሊም ቤት መኖር የለበትም። ነጂስ ነገር ሙስሊም ቤት አይኖር፣ ነጃሳ ነው። ነጃሳነቱ ብቻ ደግሞ ሳይሆን ባክቴሪያም ደግሞ አለው። ባክቴሪያም አለ። እንደው ባክቴሪያነቱ እንኳን ባይሆን በእስልምና ነጃሳ ከተባለ خلاص በቃ ነጃሳ ነገር ቤታችን ውስጥ ማስቀመጥ የለብንም። ስለዚህ አንድ ሰው ይሄ ነገር ተላልፎን ነጃሳን ነገር ቤቱ የሚያስቀምጥ ከሆነ ይሄ ሰው ቤቱ ላይ መላእክቶች አይገቡም። ግን ምን ሲቀር ለጥበቃና ምክንያት ያለው ከሆነ ጥበቃ ምናምን ከሆነ ይፈቀዳል። በምክንያት ከሆነ ግን እንደ ድመት ምናምን ወይም ደግሞ ሌሎች እንስሳዎች የቤት እንስሳዎች ማድረግ ከሆነ ግን አይፈቀድም። ቫይረስም አለው ፕላስ ደግሞ ነጃሳ ነው። ስለዚህ ቤት ውስጥ አናደርጋቸውም። ኦኬ ያላቸው የአፋቸው ላይ ያለው ልጋጉ በሽታ ስለሚያመጣ ነው እና ነጃሳም ስለሆነ ነው የማይገቡት ቤት ውስጥ። ትክክል። እና ደግሞ አንድ ነገር ሙስሊሞች እናምናለን አምላክ አላህ ሱብሓነሁ ወተዓላ አንድ ነገር ሲፈቅድ ሲከለክል ምክንያት አለው። ካለ ምክንያት ነገሮችን አያዝም። ስለዚህ ውሾችን ለአደንና ለጥበቃ ከሆነ ተፈቅዶልናል። ከዚህ ውጭ ግን ውሻን መንከባከብ ይሄ ቤት ውስጥ አድርጎ የቤት እንስሳ ማድረግ አይፈቀድም። መንከባከብ ወጀስ እነሱ ነገር ማለት ተወዳጅ ነው፣ ሳደቃ ነው ራሱ። እኔ አሁን ምሳሌ ሰፈሬ በጣም ብዙ ውሾች አሉ። ዝም የሆነ ጊዜ ወንድሜ ጋር ሄዳ የሆነ ነገር እንሰጣቸዋለን ምግብ ምናምን ማለት ነው። ይሄ ተወዳጅ ነው፣ ሰደቃ ነው። ነገር ግን እንደዚህ ሀገር እነሱ ቤቴ አስገብቼ ምናምን ነገር እነሱ እየነካካው አይፈቀድም። ለምን? አፋቸው ላይ ልጋጋለ እሱ ነገር ነው ነጃሳ። ሙስሊም ደግሞ ጧሃራ መሆን አለበት። ሙስሊም ሁሉ ጊዜ ከቆሻሻ ነገር በሙሉ ንጹህ መሆን አለበት። ጧሃራ ምን ማለት ነው? ንጹህ ማለት ነው። ንጽህና ደግሞ የሁለት ከፋይ የልብ ንጽህናና የውጭ ንጽህና። ሙስሊም ልቡ ውጭ ንጹህ መሆን አለበት። ለዛ ነው ሙስሊሞች በየጊዜው በቀን 5 ጊዜ የምታጠበው በሳምንት አንድ ሻወር የሚወስደው። ምሳሌ በክርስትና ይገርምሻል፣ ሻወር መውሰድ አይፈቀድም። ኢቭን አንድ ቄስ ምን አሉ? እኔ በህይወቴ ሻወር ወስጄ አላውቅም አሉ። የለም ግን በእስልምና ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሐቁን አላ ኩሊ ሙስሊም፣ በአንድ ሙስሊም በሁሉ ሙስሊም ግዴታ ነው በሳምንት አንድ መታጠብ። የትኛው ሙስሊም ከሆነ በሳምንት አንድ መታጠብ አለበት። እና እስልምና ንጽህናን የሚያዝ እምነት ነው። ኦኬ ካልቻለ በሳምንት አንዴ ግዴታ ነው። ኦኬ አይ ስለ ንጽህናማ ከጃጋ ብዙ ወራ ማሻአላ ጃ ከመጣ መጥቻለሁ በለ። ለማንኛውም እስቲ ማሻአላ ነገር እንማማራለን። ያጀማ ግን እዚህ ጋር ሁላችሁም የኢብራሂምን ቻሌንጅ ተቀላቀሉ። ኢብራሂምን ፎሎ አድርጉ፣ ፎሎ አስደርጉ፣ ቪዲዮ ሰሩ። እሺ ቀጥል ጃ። እሺ ኢብሮን ፎሎ አድርጉ፣ ፎሎ አስደርጉ። ቻሌንጅ ተሰጥቷል። እሺ ከቻላችሁ ደግሞ ሁላችሁም ቪዲዮ ሰሩ እና አይጤ ይሄ ላንቺ ነው እንግዲህ እንሰማለን። አጭር ናቸው። አንዱ 5 ደቂቃ ነው፣ አንዱም 5 ደቂቃ ነውና በጣም የምወደው አንድ ሐሚድ የሚባል ቃሪ አለ። በጣም የምወደው ቃሪ ነውና እንግዲህ የሆነ ሙድ ከገጨሽ ብዬ ነው።